በእግር ኳስ ዓለም ብዙ ጊዜ የምንሰማቸው ታሪኮች ስለ ፈጣን ተጫዋቾች፣ ስለ ግዙፍ አካል ያላቸው ኮከቦች ወይንም ስለ በተፈጥሮ ተሰጥኦ የተሞሉ ሰዎች ናቸው። ዛሬ ግን የምነግራችሁ ታሪክ የተለየ ነው። ይህ ታሪክ ስለ አንድ ትንሽ ልጅ ነው። ሰዎች በጣም ትንሽ ነው ብለው ያሾፉበት ልጅ። ነገር ግን ያ ልጅ በዓለም ላይ ካሉ ምርጥ የመሃል ሜዳ ተጫዋቾች አንዱ ሆነ። ይህ የበርናርዶ ሲልቫ ታሪክ ነው። በ1994 ኦገስት 10 ቀን በለንደን አንድ ሕፃን ልጅ ተወለደ። ወላጆቹ በርናልዶ ሞታቬጋዴ ካርቫልሆ ኢ ሲልቫ ብለው ሰየሙት። ለወደፊቱ የእግር ኳስ ዓለም ይህ ስም በአጭሩ በርናልዶ ሲልቫ ተብሎ ሊታወቅ ነበር። ከልጅነቱ ጀምሮ እግር ኳስ ከህይወቱ የማይለይ ክፍል ነበር። ሌሎች ልጆች በአሻንጉሊት ሲጫወቱ እሱ ኳስ ይዞ እየሮጠ ነበር። ጎረቤቱ እንዲሁ ያስታውሱታል። በርናልዶ ኳስ ሳይዝ ማየት አስቸጋሪ ነበር። ነገር ግን አንድ ችግር ነበር። ቁመቱ አጭር ነበር። አካሉ ደካማ ይመስል ነበር። ብዙ አሰልጣኞች በወቅቱ የእግር ኳስ ስኬት ከአካላዊ ጥንካሬ ጋር ያያይዙት ነበር። በርናልዶ ግን ሌላ ነገር ነበረው። ብልህነት፣ የጨዋታ እይታ፣ ፈጠራ እና ከሁሉ በላይ ትጋት። ቤኔፊካ ውስጥ የተጀመረው ህልም 8 ዓመት ሲሞላው ወደ ኤስኤል ቤኔፊካ አካዳሚ ገባ። ይህ ለማንኛውም ወጣት ፖርቹጋላዊ ተጫዋች ትልቅ ህልም ነበር። በዚያ ብዙ ተሰጥኦ ያላቸው ልጆች ነበሩ። ነገር ግን በርናርዶ ለየት የሚያደርገው አንድ ነገር ነበር። ኳሱን ከእግሩ ላይ ማንም ማስጣል አይችልም ነበር። አሰልጣኞቹ እያዩት እየተገረሙ ሄዱ። ይህ ልጅ አካላዊ ጥንካሬ ባይኖረውም አይምሮ ከሌሎች ቀድሞ ይሰራ ነበር። እሱ ጨዋታውን ከሌሎች በፊት ያነብ ነበር። በአካዳሚ ውስጥ እያደገ ሲሄድ የቡድን መሪ ሆነ። ሆኖም ችግሮቹ አልጠፉም። ብዙ ሰዎች አሁንም በፕሮፌሽናል ደረጃ አይሳካለትም ብለው ያስቡ ነበር። ከተጠራጠሩት ሰዎች ጋር ያደረገው ጦርነት ምን ይመስል ነበር? በ2013 ወደ ቤኔፊካ ዋና ቡድን ተጠራ። ይህ ለብዙ ተጫዋቾች የህልም ጫፍ ነው፣ ግን ለበርናልዶ የችግር መጀመሪያ ሆነ። ቋሚ እድል አልተሰጠውም። በብዙ ጨዋታዎች በተቀያሪ ወንበር ላይ ይቀመጥ ነበር። ለወጣት ተጫዋቾች ይህ በጣም ከባድ ነው። ምናልባት ብዙዎች በዚያ ጊዜ ተስፋ በቆረጡ ነበር። በርናልዶ ግን አልተሸነፈም። እሱ አንድ ነገር ያውቅ ነበር። እድል ካልተሰጠህ ፈልገው ውሰደው። ሞናኮ የቀየረው ህይወት 2014 ላይ ወደ ኤኤስ ሞናኮ በውሰት ተዛወረ። ይህ ውሳኔ ህይወቱን ለወጠው። በፈረንሳይ ሊግ ውስጥ ራሱን ለማሳየት እድል አገኘ እና ያንን እድል በሁለት እጆቹ ያዘው። ከጨዋታ ወደ ጨዋታ እያበራ ሄደ። ተከላካዮችን በቀላሉ ማለፍ ጀመረ። የማይጠበቁ ፓሶችን ያቀብል ነበር። ደጋፊዎች እሱን ለማየት ብቻ ወደ ስታዲየም መምጣት ጀመሩ። በ2016 እስከ 17 የውድድር ዘመን ሞናኮ አስደናቂ ቡድን ነበር። በዚያ ቡድን ውስጥ ወጣት ኮከቦች ነበሩ። ነገር ግን የጨዋታው አንጎል በርናልዶ ነበር። ሞናኮ የፈረንሳይ ሊግን አሸነፈች። በአውሮፓ ሁሉንም አስደነቀ። በዚያን ጊዜ ትልልቅ ክለቦች ሁሉ እሱን ማስፈረም ፈለጉ። የፔፕ ጋርዲዮላ ጥሪ 2017 ክረምት ማንቸስተር ሲቲ ኤፍሲ ስሙን ጠራ። በዚያን ጊዜ የቡድኑ አሰልጣኝ ፔፕ ጋርዲዮላ ነበር። ፔፕ አንድ ነገር አየ፣ ሌሎች ያላዩትን፣ ኳስን በአእምሮ የሚጫወት ተጫዋች። ሲቲ በርናልዶን አስፈረመው። ብዙ ሰዎች ተጠራጠሩ። ፕሪሚየር ሊግ ከባድ ነው፣ በጣም ትንሽ ነው፣ አይሳካልትም። እነዚህ አስተያየቶች ለበርናልዶ አዲስ አልነበሩም። ከልጅነቱ ጀምሮ ሲሰማቸው ኖሯል። እንደ ሁል ጊዜውም በሜዳ ላይ መልስ ሰጠ። ከጥሩ ተጫዋች ወደ ዓለም ደረጃ በመጀመሪያ ዓመቱ መላመድ አለበት። ነገር ግን በቀጣዮቹ ዓመታት ፍጹም ተለወጠ። በቀኝ ክንፍ፣ በመሃል ሜዳ፣ በትልቅ አጥቂ ሚና፣ በማንኛውም ቦታ መጫወት ይችላል። ይህ ለፔፕ የህልም ተጫዋች አደረገው። በሲቲ ውስጥ የሚሰራው ስራ ብዙ ጊዜ በስታቲስቲክስ አይታይም፣ ግን አሰልጣኞችና ተጫዋቾች ያውቁታል። እሱ የቡድኑ ሞተር ነው። እሱ የቡድኑ አንጎል ነው። የቻምፒዮንስ ሊግ ህልም የሲቲ ትልቁ ህልም አንድ ነበር። የአውሮፓ ክብር፣ የቻምፒዮንስ ሊግ ዋንጫ። ለብዙ ዓመታት ሞከሩ፣ አልተሳካም። ነገር ግን በ2023 ሁሉም ተለወጠ። በርናልዶ ምርጥ ብቃቱ ላይ ነበር። በግማሽ ፍጻሜው ላይ ያሳየው ብቃት የማይረሳ ነበር። በመጨረሻ ሲቲ የአውሮፓ ሻምፒዮን ሆነ። በርናልዶም ህልሙን አሳካ። ከፖርቹጋል ጋር ፖርቹጋል ናሽናል ፉትቦል ቲም ውስጥ ከብዙ ኮከቦች ጋር ተጫውቷል። በተለይ ከክርስቲያኖ ሮናልዶ ጋር። ብዙ ጊዜ የቡድኑ የፈጠራ ምንጭ እሱ ነበር። ፖርቹጋል ሲያጠቃ የመጀመሪያው ሀሳብ ከሱ ይመጣል። የማይታሰብ ፓስ፣ ድንቅ ድሪብል፣ ብልህ እንቅስቃሴ። እነዚህ ሁሉ የበርናልዶ መለያ ሆኑ። የጨዋታው ምስጢር። ብዙ ሰዎች አንድ ጥያቄ ይጠይቃሉ፣ በርናልዶ ለምን ያህል ጥሩ ነው? መልሱ ቀላል አይደለም። ምክንያቱም እሱ በአንድ ነገር ብቻ ጥሩ አይደለም። ሁሉንም ነገር በጥሩ ሁኔታ ያደርጋል። ይሮጣል፣ ይከላከላል፣ ያጠቃል፣ ያቀብላል፣ ያስባል፣ ይመራል። በዚህ ምክንያት አሰልጣኞች በጣም ይወዱታል። እኛ ከታሪኩ ምን መማር አለብን? የበርናልዶ ሲልቫ ታሪክ ከእግር ኳስ በላይ ነው። ይህ የህይወት ትምህርት ነው። ሰዎች በአንተ ላይ ጥርጣሬ ሲያደርጉ በራስህ እመን። እድል ካልተሰጠህ ፈልገህ ውሰደው። ትንሽ መሆን ድክመት አይደለም። ጠንካራ አእምሮ ከጠንካራ አካል የበለጠ ሊሆን ይችላል። የሌሎች አስተያየት የወደፊትህን አይወስንም። የወደፊትህን የምትወስነው አንተ ራስህ ነህ። ከሊዝበን ጎዳናዎች ወደ አውሮፓ ጫፍ፣ ከተጠራጠሩት ልጅ ወደ ዓለም ኮከብ፣ ከቤኔፊካ
አካዳሚ ወደ ማንቸስተር ሲቲ ታሪክ። ይህ የበርናርዶ ሲልቫ ጉዞ ነው እና ይህ ጉዞ አንድ ነገር ያስተምረናል። ሰዎች የሚያዩት መጠንህን ነው፣ ነገር ግን ስኬት የሚያየው ልብህን ነው። ቪዲዮውን ከወደዳችሁት ላይክ እና ሼር አድርጉ። ቻናሉን ሰብስክራይብ ማድረግ አትርሱ።